It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። መልካም፣ ወደ ትላንትና የማንቸስተር ዩናይትድ እና የኤቨርተን ጨዋታ ኦልድ ትራፎርድ ላይ ያው ዩናይትድ 1-0 በሆነ ውጤት ተሸንፈዋል። በዚህ ጨዋታ ዙሪያ ሊነሱ የሚገባቸው ወሳኝ የሚባሉት ነጥቦች የትኞቹ ናቸው የሚለው ነው። ማንቸስተር ዩናይትድ እንግዲህ በዘንድሮ የውድድር ዓመት ዋና ግቡ እና እንደ ትልቅ ስኬት እቆጥረዋለሁ የምለው የአውሮፓ ቻምፒዮንስ ሊግን ወይም የዩሮፓ ሊግን ተሳትፎ የሚያስገኝልኝን ቦታ ይዤ ይህንን የውድድር ዓመት የማጠናቀቅ ከሆነ እሱ ነው ዓላማዬን አሳክቻለሁ፣ ዓላማዬን ፈጽሜያለሁ ማለት ነው። የማንቸስተር ዩናይትድ የዘንድሮ የውድድር ዓመት ግቡ እኮ እሱ ነው። ያው ደጋፊ ሁሌም ቢሆን በየጨዋታው ላይ ቡድኑ የተሻለ እንዲንቀሳቀስ የተሻለ ውጤት እንዲያስመዘግብ ይጠብቃል። ትልልቅ የሚባል ውጤት እያመጡ እንዳሉት ክለቦች እንዲሆንለት መጠበቁ አይቀርም። ነገር ግን ማንቸስተር ዩናይትድ ዝግጁነቱን በእጁ ላይ ያሉትን የተጫዋቾች ስብስብ እና ሌሎች ነገሮችን ከግምት ውስጥ በማስገባት ዘንድሮ ሪያሊስቲክ የሚሆነው እውነተኛ የሚሆነው በደረጃ ሰንጠረዡ ከ1ኛ እስከ 5ኛ ወይም እስከ 6ኛ ያለውን ደረጃ ይዘን ብናጠናቀቅ ነው። ግን የውድድር ዓመት ውስጥ ከተገባ በኋላ ደግሞ የሚታያቸው የሚገጥሙሽ ነገሮች መጀመሪያ ግብ ስታስቀምጪ ካሰብሻቸው የተቃረኑ ደግሞ ሊሆኑ ይችላል፣ በራስሽም በተፎካካሪዎች። ለምሳሌ ማንቸስተር ዩናይትድ የእውነት ለመናገር ከ2-3 አጋጣሚዎች ላይ በደረጃ ሰንጠረዡ ቶፕ 4 ውስጥ በደንብ መግባት የሚችልበት እድል በእጁ ገብቷል። ከኖቲንግሃም ፎረስት ጋር በነበረው ከኖቲንግሃም ፎረስት ጋር ከቶተንሃም ጋር ትላንትና ደግሞ ከኤቨርተን ጋር በነበረው ጨዋታ ማንቸስተር ዩናይትድ በቶፕ 4 ውስጥ መግባት የሚችልበት ምናልባት አሁን ቼልሲ የያዘውን ቦታ ሊይዝ ይችል የነበረበት ይገባው የነበረበት እድል ነበረ በእጁ። ነገር ግን ቡድን ገና ሲሆን በቃ ማሳያው ማንቸስተር ዩናይትድ እንደነዚህ ያሉ እድሎችን እንኳን መጠቀም የማትችይበት ደረጃ ላይ ትደርሻለች። ምን ማለት ነው? በሌላ አነጋገር ሳምራዊ ጣዕም ያሰላችው ስሌት፣ አበበ ግደይ ያሰላው ስሌት፣ አሞሪም፣ ካዚሜሮ፣ ብሩኖ ፈርናንዴዝ፣ ጆሹዋ ዚርክዚ፣ ኤምቤሞ ምናምን ሳያሰሉት ቀርተዋል ብለሽ ያውቁታል። ማሸነፍ ማለት 5ኛ መሆን ነው። ቢያንስ በየትኛውም ጠባብ በሚባል ውጤት ድል ብታደርጊ 5ኛ ነሽ። የዛሬው ቀን ልዩ ነበር የሚሆነው፣ የበለጠ ወደፊት የሚገፋሽ ነበር የሚሆነው። ይሄንን አይነት ስሜት ከኖቲንግሃም ፎረስት ጋር ሲጫወቱና ቀድሞ ጎል ሲያስቆጥሩ 2ኛ እየሆኑ እንደሆነ እኮ ይታወቅ ነበር። ከቶተንሃም ጋራም እየተጫወቱ ቀድሞ ጎል ሲያስቆጥሩ አሁንም 2ኛ እየሆኑ እንደሆነ እኮ ይታወቅ ነበር። አሁን ደግሞ ምንም የመጨረሻው የ12ኛው ሳምንት የመጨረሻው ጨዋታ የነሱ የዩናይትዶች ስለነበረ ከኤቨርተን ጋራ ይህንን ጨዋታ ማሸነፍ ማንም የማይነካው 5ኝነት፣ እነገሌ ሲያሸንፉ ትንሽ ዝቅ ልንል እንችላለን የማትይበት 5ኝነት በእጃቸው ነበረ። ብዙ ነገር ማለት ነበረ ትርጉሙ። የመጀመሪያውና የፊት ለፊቱ ትርጉም ማንቸስተር ዩናይትድ ዘንድሮ በቻምፒዮንስ ሊግ የሚያሳትፈኝን ውጤት ማምጣት የቻልኩ እንደሆነ እሱ ነው ለእኔ ስኬት፣ የዘንድሮ ማሳካት የምፈልገው ነገር እሱ ነው ብሎ ስለነበረ ወደ ህልሙ ወደሚያሳካው የፈለገው ነገር
በእጁ እንደገባ ያህል ነበር አይደል የሚቆጠረው። እሱ ነው እኮ ዌስት ሊሆነው የባከነው እኮ ትናንትና እሱ ነው። ሳምን እንዴት አያስቆጭም? እንዴት የማንቸስተር ዩናይትድ ተጫዋቾች ትላንት ሲያደርጉ ካየነው በላይ ለማድረግ ይሄ መነሻ እንዴት አይሆናቸውም? ይሄ ሲገባሽ እኮ ሞር መስጠት አለብሽ አይደል? 100% መስጠት እኮ አለብሽ። ሜዳ ላይ የምትችውን ነገር በሙሉ ማድረግ አለብሽ። ነገሮች አንቺ ጋር እንዳይበላሽ እኮ ማድረግ መቻል አለብሽ። ምክንያቱም ትርጉሙ አንቺንና ህልምሽን ማገናኘት፣ አንቺንና ስኬትን ማገናኘት ሊሆን ስለሚችል ይዘናዋል። ቀጥሎ ምን እናድርግ የሚል አይነት ጥሩ ስሜትን ስለሚፈጥር ግን ይሄ የገባው ሰው የሚያደርገውን ነገር ሲያደርጉ ነው ወይ ያየነው? የዩናይትድ ተጫዋቾች ትላንትና ዘይ ወር ላኪ ኢነፍ ደግሞ እውነት ለመናገር እድለኛም ነበረ ማንቸስተር ዩናይትድ። ምክንያቱም ልክ 11-12ኛው ደቂቃ ላይ የኤቨርተን ተጫዋቾች እርስ በርሳቸው ኢን ቬሪ ዊርድ ዌይ እኮ ነው ቀይ ካርድ የታየው። እኛ ሪፕሌይ እያየን ነው በቀይ ካርድ ታይቶ ጋዬ በቃ ያዙ ይልቀቁኝ ሲል የነበረው እኮ አይደለም። ልክ ነው። ምን ሆኖ ነው የምትይው? ከዛ በኋላ ኮሜንታተሩ እኮ ነው በኋላ ሬድ ካርድ ታካየም በኋላ ምናምን ነው ኮሜንታተሩ ሲናገር ሬድ ካርድ አለ። ለምን ምንድን ነው የተፈጠረው? ማንን ከኳስ ውጭ ተማታ ነው ሳስብ የነበረው። የዩናይትድን ተጫዋች ተማቶ ዳኛው አይተው ወይ የመስመር ዳኛው አይተው ከዛ በኋላ በቀይ ካርድ ይውጣ የተባለ ነው እኮ የመሰለኝ የነበረው እንጂ በኪኖ እና በሱ መካከል በነበረ የእርስ በርስ መተናነቅ ነው ብዬ አላሰብኩም። በጣም ዊርድ ነው። ግን ሰምሃው ምን ብዬ አሰብኩ ባይወጣ ይሻል ነበር። ለምን እንደዛ አሰብክ? ለምን ኤቨርተን ሜዳ ላይ ማድረግ የሚገባውን ነገር እንዲቀይር አደረገው። ሞር ዲፌንሱን ሞር ታይት ለማድረግ ተገደዳ ኤቨርተን። የቁጥር ብልጫው ኦልሞስት ለ80 ደቂቃ እኩል ይዘልቅ ነው። 77 ደቂቃ በቁጥር ብልጫ ነው ማንቸስተር ዩናይትድ የተጫወተው። ስለዚህ ይሄ ማለት ከነ ተጨማሪዎቹ ደቂቃዎች ከ80 ደቂቃ በላይ ነው። በዋና 90 ደቂቃው ነው 77 ደቂቃ ያልኩት እንጂ ከዛማ ተጨማሪዎቹን ስታየው ብዙ ነው የሚሆነው። ሰከንዳፍ ላይ 4 ደቂቃ ነበር የተጀመረው። ስለዚህ እንዳልከው ነው። ምናልባት ዴቪድ ሞይስ ማስተካከያ እንዲያደርጉ ግድ ይሆናል። የሆነ ተጫዋች በቀይ ካርድ ሲወጣ አሰልጣኞች ግዴታ ያንን ማድረግ አለባቸው። የሚጠበቅባቸውም ነገር ያንን ነው። ግን የደቂቃው ርዝመት ማንቸስተር ዩናይትድ በተጫዋች ብልጫ የተጫወተበት የደቂቃ ርዝመት ደግሞ የሆነ ነገር ማንቸስተር ዩናይትድ ማድረግ አለበት ብለህ እንድታስብ የሚያደርጉ የሚያስገድዱም ናቸው ብዬ ነው የምረዳው። አይደለም በተጫዋች ቁጥር ብልጫ የተጫዋች ቁጥር ብልጫም ባይኖር እኩል 11-11 ቢሆኑ ማንቸስተር ዩናይትድ ይህንን ጨዋታ እንደሚያሸንፍ አስቀድመን እኔ ገምቻለሁ እና ከዛ ደግሞ የቁጥሩን ብልጫ ሲያገኝ ግን ከባድ ነው ብያለሁ እኔ ደግሞ አንተ ጨዋታው ከባድ ነው ብለሃል። ግን ማንቸስተር ዩናይትድ ያሸንፋል የሚል ሀሳብ እንዳነሳን አስታውሳለሁ። ግን ደግሞ ያ እንዳለ ሆኖ ይህንን የቁጥር ብልጫ ለምን መጠቀም አልቻለም የሚለው ላይ የተለያዩ ጥያቄዎች ይነሳሉ በማንቸስተር ዩናይትድ በኩል። አንደኛ ይሄ ነው። ሁለተኛ እኩልም ተጫዋቾች ቢሆኑ 11-11 ቢሆኑ ማንቸስተር ዩናይትድ ይህንን ጨዋታ ያሸንፋል ተብሎ ሀሳብ ሲነሳ በቃ ተከታታይ ጨዋታዎችን የማሸነፍ ሂደት ውስጥ ነው የነበረው። የማሸነፍ ከዛቻ የመውጣት ሂደት ውስጥ ነው የነበረው እና ይህንን ሞመንተም ማንቸስተር ዩናይትድ ይጠብቃል ብለን ነው የምናስበው እና በደረጃ ሰንጠረዡ ላይ ያለውንም የሚያመጣውንም ለውጥ ስለምንረዳ ለዚህ ጨዋታ የዩናይትድ ተጫዋቾች ያላቸውን ነገር በሙሉ ይሰጣሉ የሚለው ሀሳብ አንድ ሚገዛ ይመስለኛል። ግን ሜዳ ላይ የተመለከትነው ነገር ምንድን ነው? በእርግጥማ የማንቸስተር ዩናይትድ ተጫዋቾች ጥሩ ነበር ወይ ማለት በቃ የሚችሉትን ነገር አድርገው ነው የተሸነፉት የሚለው ላይ በጣም ብዙ የሚያከራክር ይመስለኛል። አንድ እሱ ነው። ሁለተኛ ለዚህ አይነት ውጤት ሩበን አሞሪም እስቲ ያላቸው ድርሻ ምንድን ነው? ጨዋታውን ቀይረዋል ወይ? የቁጥር ብልጫ እንዳላቸው ሆኖ ግን ጨዋታው እንዲቀየር ያደረጉበት መንገድ አለ ወይ? እኔ ትላንትና ጨዋታውን ሳይ ስራ እየሰሩ የሚመስሉት ዴቪድ ሞይስ ናቸው እየሰሩ ያሉ የሚመስሉት። ሩበን አሞሪም ላይ ምንም ያን ያክል የምታየው ነገር የለም። ይህን ነገር እንደዚህ ላስተካከል እንዲሁን ምናምን ብላ የሆነ የምትረዳው ነገር
ሩበን አሞሪም ላይ እኔ አላየሁም። ተነስቶ አጀስትመንቶችን ያን እንድትረዳ የሚያደርግ ነገር አላየሁም። እንደውም የደቂቃው ጊዜ በጣም እየረዘመ ሲሄድ የማንቸስተር ዩናይትድ ተጫዋቾችም የበለጠ በቃ የሆነ የመሰላቸት ፍራስትሬት የማድረግ ነገር የታየበት ነው እና ብዙ ግን የሚያነጋግሩ ነጥቦችም ደግሞ ያሉት ጨዋታ ነው። አንደኛ ከተጫዋቾች ጋር በተያያዘ ከዚህ በፊት በጣም የተለየ ነገር ሲያደርጉ የተመለከትናቸው ተጫዋቾች አሁን ለምን እዚህ ጨዋታ ላይ ፐርፎርም ማድረግ አቃታቸው የሚለውን ጥያቄ ታነሳለሁ። ሁለተኛ በተደጋጋሚኛ ፕሮግራም ላይ የምናነሳው እረፍቱስ ማንቸስተር ዩናይትድ በሳምንት አንዴ ስለሆነ እየተጫወተ ያለው በዚህ በሳምንት ጊዜ ውስጥ የሚደረገው ዝግጅት እና ተጫዋቾች በቂ የሚባለውን እረፍት ማግኘታቸው ከቦታ ቦታ አለመጓጓዛቸው የሚሰጠው ጥቅም የለም ወይ የሚለውንም አብረን እንድናነሳ የሚያደርግ ይመስለኛል። እኔ ሳስበው ይሄ የእረፍት አሁን ያነሳሽው ነገር ማንቸስተር ዩናይትድን በደንብ እንደሚረዳው ተደርጎ ነበር አለ የሚታሰበው። የማንቸስተር ዩናይትድ አንዱ አድቫንቴጅ ባሉት ተጫዋቾች በሳምንት አንድ ቀን እየተጫወተ የተሻለ ውጤት ሊያመጣ ይችላል ተብሎ ነበር የተገመተው ግን አልሆነም። ለምንድን ነው ያልሆነው? አሁንም እኮ የምናነሳቸው ነጥቦች መካከል የእውነት ለመናገር አንደኛው የማንቸስተር ዩናይትድ ተጫዋቾች 90 ደቂቃ ለመጫወት ለምን ነው የሚቸገሩት? ባለፈው ስናነሳ የነበረው የማንቸስተር ዩናይትድ የፈርስት ሀፍ እና የሰከንድ ሀፍ ቴብል የተለያየው ፈርስት ሀፍ ላይ ማንቸስተር ዩናይትድ የተሻለ የሚሆንበት ምክንያት ምንድን ነው ብለሽ እኮ እንድታነሺ ያደርግሻል። እያረፈ ያለ ቡድን ላይ ሊታይ የሚችለውን ኢነርጂ ኤቨርተን ላይ ካየሹ፣ እያረፈ ያለው ቡድን ላይ የምትጠብቂውን የተሻለ ትጋት ቢዚ ናቸው የሚባሉት ክለቦች ላይ የበለጠ ካየሽው ኮስችን የምታደርጊው ነገር መኖር መቻል አለበት አይደል? አንደኛው እሱ ነው። ሁለተኛው እኔ አሁን ለምሳሌ ጆሹዋ ዚርክዚን በሆን ከዚህ በኋላ እኔ አፍ ኖሮኝ አልናገር። የተሰጠውን ያገኘውን እድል አሁን የመጫወት እድል ተነፍጎ የቆየ ሲያገኘው በደንብ አድርገው የሚጠቀምበት መሆን የለበትም። ይሄ የወርልድ ካፕ አመት ነው፣ ወርልድ ካፕ እንደዚህ ነው ምናምን ምን ብለሽ ነው አሁን ሼሽኮን የምትረግሚው? ግን በትላንቱ ጨዋታ ማንን ስትለይተህ ታወጣለህ? ከማንቸስተር ዩናይትድ ተጫዋቾች በኩል እኔ ትንሽ የተሻለ ብዬ ላወጣ የምችለው አማድ ያለው ነው። አማድ ብሩኖም እንጂ ሌሎቹ ተጫዋቾች አብዛኞቹ ሌሎቹ ለምሳሌ ብራያን ምቤሞም እንደ ወትሮ አይደለም። ግን እነዚህ ተጫዋቾች የመጫወት እድል እየተሰጣቸው የማንቸስተር ዩናይትድ ዋና ሆነው ወደ ሜዳ የሚገቡ ተጫዋቾች ናቸው። ይሄ ግን እድል ተነፈገኝ ማለት ይገባኝ ነበር አለው እኮ በውስጡ እንካ ስትዩ እንዴት እንደዚህ ሆነ? ይሄ ቁጭት ዚስ ኢዝ ዘ ታይም ለማለት አይደለም። አሁን በቃ ፐርፎርም ለማድረግ ኦፖርቹኒቲውን አበላሽቶታል። የራሱን ኦፖርቹኒቲውን አበላሽቶታል። የማንቸስተር ዩናይትድን እንግዲህ ቤንጃሚን ሼሽኮ ሲጎዳ ማንቸስተር ዩናይትድ እዛ ቦታ ላይ አሁንም በሜሰን ማውንት የመጀመሪያ ተሰላፊ መሆን የተለየ ነገር መሞከር እኮ ይችላል። ግን ለሱ ሰጠው እድሉን። ሲበላሽበት ነው ያመሻው፣ የእውነት ለመናገር ማለት ነው። ይሄ ለእኔ ትክክል ነው ብዬ አላምንም። ለራሱ ለጆሹዋ ዚርክዚም ትክክል ነው ብዬ አላምንም። አማድ ያለው የተሻለ ተጫዋች ነበረ። እሺ በቃ ይሄ ከፉንጋ እንደመምረጥ አይነት ነገር ይሁንና እንምረጠው። እሱ ግን የእውነት አማድ ያለው ትክክለኛው ፖዚሽኑ ምንድን 10 ቁጥር ነው? ዊንግ ባክ ነው? ምንድን ነው ከዚህ ልጅ እየተፈለገና ከዚህ ልጅ ለማግኘት እየተሞከረ ያለው ነገር ብለን ደግሞ የምንጠይቅበት ነው። የማንቸስተር ዩናይትድ አታኪንግ ሴታፑ በጣም 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 ሺፍት ያደርጋል፣ ይለዋወጣል። ይሄ አማድ ያለውን ጠቅሞታል ወይ፣ ይሄ አማድ ያለውን ረድቶታል ወይ የሚለውን ነገርም ማየት የሚያስፈልግ ይመስለኛል። እንደገና የባክስሪ ኮንሰርን በቃ ተነሳ። ገባሽ? አሁን ወደ 5-6 ጨዋታ ማንቸስተር ዩናይትድ እኮ አልተሸነፈም ነበር። አሁን እንደገና ተሸነፈ። እንደገና የተሸነፈበት ጨዋታ ደግሞ የማንቸስተር ዩናይትድን በጣም የሚገርምና መልካም የሚባል አጋጣሚ ገደል ከተተ ነው። ወደ ላይ መውጣት የሚችልበትን አጋጣሚ የለም፣ ወገብ አካባቢ ብከርም ይሻለኛል የሚል ነገር ሆነ። ስለሆነስ
ማንቸስተር ዩናይትድ ትልቁን እድል አጣ። ይህንን ሲያጣ እንደገና እያሸነፈናቻ እየወጣ በነበረበት ጊዜ ተቀዛቅጾ የነበረው በባክስሪ የመጫወት ሀሳብ ልክ መሆንና አለመሆን እንደገና ተነሳ። ከሆነስ የማንቸስተር ዩናይትድ ትክክለኛው ባክስሪ በቃ እነማን ናቸው? ባክስሪ ባድ አይዲያ አይደለም። ባክስሪ በእነዚህ ተጫዋቾች ኢምፕሊመንትድ መሆን ይችላል ወይስ አይችልም ነው። ባክስሪ ምንድን ነው በጣም በዋናነት የሚፈልገው ስቲ የሚያስፈልጉት በዋናነት ከሚያስፈልጉት አሪፍ ነገሮች መካከል አንደኛው ዊንግ ባኮች ናቸው። ሌፍት ዊንግ ባክ፣ ራይት ዊንግ ባክ ላይ ያሉት እንደ ዊንገርም የማጥቃት እንቅስቃሴ ላይ ተሳትፎ ሲያደርጉ ውጤታማ የሚሆኑ እንደ ሌፍትና እንደ ፉል ባክም ሌፍት ኤንድ ራይት ባክ ማለት ነው። እዛም ደግሞ የመከላከል ስራው ላይ ውጤታማ ስራ የሚሰሩ በመከላከሉ ኮንትሪቢዩት እያደረጉ በማጥቃቱም ላይ ደግሞ ተሳትፎ የሚያደርጉና ተሳትፏቸውም ደማቅ የሆኑ ተጫዋቾች ያስፈልጉታል። አለው ወይ ማንቸስተር ዩናይትድ? ዲየጎ ዳሎትን ነው ምንለው አሁን እንደዛ እንዲሆን የምንጠብቀው? ዶርጉን ነው? ሲሪየስሊ ነው ማውራሽ። የዶርጉ ዲፌንሲቭ ኳሊቲ በተወሰነ ደረጃ ልታነሹ ትችላለሽ። ኦፌንሲቭሊ ግን ሂስፖር አሁን ያንን ኳስ ምንድን ነው አድርጎ የመጣው? አይ ትናንትና ጭራሽም አጠቃላይም በሁለቱም በማጥቃትም በለው በመከላከልም በለው በዶርጉ በኩል የነበረው ፐርፎርማንስ በጣም ብዙ የሚያስወቅስ ነው። ብዙ የሚያስወቅስ ይመስለኛል። እኔ ምንም የሚገኙ እድሎችን ለመጠቀምን ብቻም ሳይሆን ሜዳ ላይ የሚደረገው እንቅስቃሴ በሙሉ የተበላሸበት ነው እና ዶርጉ መጀመሪያ ወደ ማንቸስተር ዩናይትድ ሲመጣ የተወሰኑ ጨዋታዎች ላይ እያሳየ የነበረው ፐርፎርማንስ ትልቅ ተስፋ ነበረው እኔ እንደማስታውሰው። ከዛ በኋላ ግን እያደገ ያንን የታየውን ተስፋ የበለጠ እያሻሻለ ከመምጣት ይልቅ እንደውም በጨዋታዎች ላይ እንዳይሰለፍ የሚመርጡት ደጋፊዎች እንዳይሰለፍ የሚመርጡት አይነት ተጫዋች ሆኖ እየመጣ እንደሆነ አይቻለሁ። ትላንት ለምሳሌ የተቆጠረውን ጎል እንኳን ብናነሳ እዛው እኮ ዮሮ እንደገና ደግሞ ብሩኖ ፈርናንዴዝ ሁለቱ እኮ ነበሩ። የሁለቱ ቸልተኝነት እና ኳሱን በቃ በትክክል ለመጠቀም ጥረት አለማድረግ እና ዝም ብሎ መልቀቅ ነው ማንቸስተር ዩናይትድ ላይ ጎል እንዲቆጠር ያደረገው። ይሄ ዮሮን አሁን ብዙ ጊዜ የምናደንቀው የነበረ ነው። ጥሩ የመከላከል ስራ የሚሰራ የነበረ ተጫዋች ነው። ግን በሆነ ጊዜ ላይ የሚሰራ ስህተት ብቻ ሳይሆን በየጨዋታዎቹ ላይ የሆነ ጉድለት እያሳዩ እየመጡ መጉደል እያሳዩ እየመጡ እንደሆነ ተጫዋቾቹን በደንብ የተረዳንበት ነው የሚመስለኝ። እኔ የትላንትና አሸንፈው ሳይጠግቡ የመዘናጋት የሚመስል ስሜት፣ የቸልተኛ የሚመስል ስሜት ለማሳየት የሚጣደፉት ነገር እኔ በጣም ግራ የሚያጋባኝ ዩናይትድ ቤት እንደውም ይሄ ነው። እውነቴን ነው የምነግርሽ፣ በጣም ነው ግራ የሚያጋባኝ። ምንድን ነው እነዚህ ልጆች የሚያስቡት? ምንድን ነው እነዚህ ተጫዋቾች ሀሳባቸው ምንድን ነው ምናምን የሚያስብለኝ ነገር ነው። ለአሁን አንቺ ሌኒ ዮሮን አነሳሽ እንጂ የሌኒ ዮሮ ስህተት ልክ ነው፣ ግን ደግሞ ማቲያስ ደልጅ ያንን ኳስ እውነት እንደዛ ነው ብሎ ከምታረቅ እንዳይመታው ማድረጋት ች የድሮ የሪዮ ፈርዲናንድ ኳሊቲ ያንን ከአንድ ወዳጅ ጋር ስናወራ ነው እንዳትመጪው ነው ያደረገሽ። የመምታት እድል አይሰጥሽ ይወዘር እኮ እሱ ነበረ እኮ በቃ። እና ይሄ ልክ አይደለም፣ የእውነት ለመናገር ፍጹም ልክ አይደለም። ከዛ ይቀጥልና ደግሞ እንደገና ማን ጋር ትሄጃለሽ መሰለሽ? የማንቸስተር ዩናይትድ ፊት መስመርስ። የማንቸስተር ዩናይትድ ፊት መስመር እንዲጠናከር ማን ዩናይትድ ከ200 ሚሊዮን ፓውንድ በላይ አወጣ። ለምን አወጣ ይህንን ገንዘብ ሲባል ማንቸስተር ዩናይትድ ባለፈው የውድድር ዓመት አንዱ ችግሩ ፋይናል ሰርድ ጋር ሲደርስ የሚያደርገውን ነገር ባለማወቅ ነው ተባለ። ስለዚህ ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼሽኮ ሲገዙ በድምሩ ከ200 ሚሊዮን በላይ ገንዘብ ወጣ። ማንቸስተር ዩናይትድ እስከ ትላንትናው ጨዋታ ድረስ 11 ጨዋታዎችን አድርጎ በኤክስጂ ፐርፎርማንስ ሌቭል ስትወስጂው አንደር ፐርፎርማር፣ ለግብ የቀረቡ ድሎችን መፍጠር ላይ ችግር የለበትም። የግብ ሙከራዎችን ማድረግ ችግር የለበትም። ኤክስጂ ነምበሮቹ ጥሩ ናቸው። ግን አንድ ቡድን ኤክስጂ ነምበሮቹ ጥሩ ሆነው እነዛን ጥሩ የሚባል ወይም ለግብ የቀረቡ እድሎች ወደ ጎልነት ሳይቀይር ሲቀር ግን ፊት መስመሩ ላይ ችግር አለ ማለት ነው።
በኤክስጂ መለኪያ ማንቸስተር ዩናይትድ አንደር ፐርፎርም ነው እያደረገ ያለው 11 ጨዋታ። ትናንትናም የተለየ ነገር አልሆነም። ሳምሪ ኤቨርተን በሙሉ 90 ደቂቃው 3 ሞከረ። ኤቨርተን ከ3ቱ አንድ ኢላማውን የጠበቀ ሙከራ አረጋ፣ አገባ። አንድ ሞክሮ አንድ ማግባ ማለት 100% ማለት ኢላማ ሲጠብቅ አገባ። ማንቸስተር ዩናይትድ 20 ነው የሞከረው። እነዛ 3 ግን ፒክፎርድን አልፎ መረብ ላይ የሚያርፍ ኳስ ማሳየት ግን አልቻሉ። ሂሮ ሆኖ ወጣ ፒክፎርድ። እውነት ሂሮ ስለሆነ ነው። አዎ የእሱ ጀግንነት የሚንኳሰስበት ምንም ምክንያት የለም። ግን አዘ ሴም ታይም ደግሞ የእነዚህን የማንቸስተር ዩናይትድ ተጫዋቾችን ድክመት፣ የፊት መስመሩን ለማጠናከር የተከፈለ ዋጋ፣ መሀል ክፍሉን እኮ ቸል ብለው ፊት መስመሩ መሀል ክፍሉ እኮ እንዲጠናከር ያንኑ ገንዘብ ማብቃቃት እኮ ያልተፈለገው ፊት መስመሩ ላይ ያለውን ችግር ለመፍታት የበለጠ አንገብጋቢ ነው ተብሎ ነው እኮ 20 ሞክረው አንድ ማያገቡ ከሆነ እንዴት ነው የሚኖረው? እንዴት ነው የሚዘለቀው? ስለዚህ አሁን ዩናይትድ በዚህ ስብስብ ላይ ምን ማስተካከል አለበት ብትይ፣ እኔ አሁንም ፊት መስመሩ በደንብ መፈተሽ አለበት። መሀል ክፍሉ በደንብ በቃ እንደነ ኤሊየት አንደርሰን አይነት ተጫዋች ያስፈልገዋል። ዊንግ ባኮች ያስፈልጉታል ማንቸስተር ዩናይትድ። አሁን ሰሞኑን አንድ ትልቅ ሰበር ዜና ሲወጣ ነበረ። በእንግሊዝ ፕሪሚየር ሊግ ክለቦች ከሚቀጥለው የውድድር ዓመት ጀምሮ የፋይናንስ ሕጉ እንዲቀየር አደረጉ። ይሄ ፕሮፊት ሰስተናቢሊቲ ሩል የሚባል ፒኤስአር ቀረኩስ ቀረ ስልሽ ላላ እንዲል አደረጉት። በሌላ ተኩት። ይኖራል የቁጥጥር ስርዓት ይኖራል፣ ግን የቁጥጥር ስርዓቱን አብዛኛዎቹ እንትን ብለውት በሌላ እንዲተካ አደረጉ። አብዛኛዎቹ የፕሪሚየር ሊግ ክለቦች ይሄ ፎይታ ሰጥቶት እንደው ያለውን ከዚህም ከዛም ብሎ ሆጭ አድርጎ ጠንካራ ቡድን ካልገነባ በስተቀረ በዩናይትድ እና እኩዮቹ ናቸው ብለን በምንጠራቸው ክለቦች መካከል ያለው ልዩነት ሳምሪ በጣም ሂውጅሊ ቪዚብል በደንብ ነው የሚታየው እና ይሄ በቃ የአንድ ጊዜ አጋጣሚ ቢሆን ደስ ይለኛል። በቃ ይሄ አላ ግን አሁን ልጅ ኢንተርናሽናል ብሬክ ሆኖ ቅዳሜ የተጫወቱ ሞር ኢነርጄቲክ ሆኖ ሲጫወቱ ካየሽ፣ ኢንተርናሽናል ብሬክ ሆኖ እሁድ የተጫወቱት የተሻለ አቅም፣ የተሻለ ፍላጎት፣ የተሻለ ጉልበት ሲያወጡ ካየሽ፣ አግሬሽናቸው ደስ የሚል ሆኖ ካየሽ፣ ከኢንተርናሽናል ብሬክ በኋላ ከቅዳሜዎቹም ከእሁዶቹም ተጫዋቾች ይልቅ ሰኞ መጫወት የበለጠ አርፎ መምጣት ማለት ነው አይደል? ታዲያ ኤነርጂሽን የት እያረግሹ ነው? ያው ይሄ የጨዋታ መደራረብና የጨዋታ ጫና የሌለብሽ ነሽ። ከባድ ነው። በቃ ትላንትና ሊባክን የማይገባው ነገር በዩናይትድ በኩል ባክነዋል። በደንብ የሚያስቆጭ ነው። ይህንን ስል ግን የማንቸስተር ዩናይትድ በዘንድሮ የውድድር ዓመት ለዋንጫ ለመፎካከር ያለው እድል ምናምን ለማለት አይደል። ይህንን ቶፕ 4 ይዞ የማጠናቀቅ እድሉን ግን እንደነዚህ ያሉ አጋጣሚዎችን ባለማባከን ውስጥ ነው ማሳካት የሚቻለውም የሚገባውም ብዬ አምናለሁ። አይ ልክ ነው። እንደዚህ ይሆናል ብለን ያልጠበቅነው ውጤት ነው የተመዘገበው። እኔ አሁን ለምሳሌ ልክ በቀይ ካርድ ጎዬ ሲወጣ በቃ ማንቸስተር ዩናይትድ በሰፊ የጎል ልዩነት የሚያሸንፈው አይነት ጨዋታ ሊሆን ነው የሚል ሀሳብ ነው የምትይዘው። የሚያስገድድህም እንደዛ ነው። ምክንያቱም ባለፈው የውድድር ዓመት እኮ ሩበን አሞሪም ቅድም በመግቢያችን ላይ እንዳነሳ ነው 4-0 ያሸነፉት ነው እና ይሄ ማዕበሉ ይመጣል ብለው የተናገሩበት ጨዋታ ነው። ካሸነፉ በኋላ ነበር ይሄንን የተናገሩት እና በዚህኛው ጨዋታ ላይ እና የማንቸስተር ዩናይትድ ደግሞ ተከታታይ የጨዋታዎችን ሁኔታ ስናይ ይህንን ጨዋታ ለማሸነፍ ለማንቸስተር ዩናይትድ ያን ያክል ከባድ አልነበረም። ግን አንድ ብናነሳው ደስ የሚለኝ የበለጠውን ኃላፊነት የሚወስደው ማን ነው ለትላንትና ውጤት? ተጫዋቾቹ ወይንስ ደግሞ ሩበን አሞሪም? ሁሉም የበለጠውን የሚወስድ ሩበን አሞሪም ወይንስ ተጫዋቾቹ አይደለ? አሁን ስካይ ስፖርትስ ላይ ለአናሊሲስ የተመረጠውን ርዕስ ልንገርሽ። ኮምፕሌሰንት ማን ዩናይትድ ፐርፎርማንስ ዊል ኢሮድ ትረስት ይላል። ኮምፕሌሰንት ማለት የተዘናጋ የተኮራራ ማለት ነው።
አሁን ምን የሚያኩራራ ነገር አለ? አዎ ልክ ነው። 5 ጨዋታ አልተሸነፉም፣ 3 አሸንፈው በ2 አቻ ወጥተዋል። አሪፍ ነገር ነው አይደል? ግን ወደ መዘናጋት ወደ መኩራራት የሚያመጣ ነው እንዴ? ነው አይደለም እኮ በዚህ ዓመት አይደለም በሚቀጥለውም የውድድር ዓመት 100% ሰጠሽ መጥገብ እኮ የለብሽ። ምክንያቱም ከ2013 ጀምሮ ይሄ ቡድን 100% መስጠት እያቃተው ያለ ኮንሲስታንት መሆን እያቃተው ያለ ቡድን እኮ ነው። ይሄንን ርዕስ ለማንቸስተር ዩናይትድ ሲሰጥ በቃ ዝርዝር ሀሳቡን የባለሙያዎቹን ሀሳብ ምናምን መስማት አያስፈልግሽም እኮ በቃ ኮምፕሌሰንት ማን ዩናይትድ ነው የሚለው። በቃ እየተኮራራው አሸንፋለሁ ብሎ እኮ ነው። ነገሮች በቁጥጥር ስር ናቸው ተማምኖ በራስሽ ትተማመኝና ተኩራሪ ያለሽ ይሄ ማለት እኔ ምን አለው እሱ ነው እያሉ ያሉት እነሱ። እሱ ነው የተኮራራው፣ የተዘናጋው፣ የተንቀባረረው ምንም ሳይኖረው እጁ ላይ ፎር ግራንትድ ወስዶታል ራሱ ጋር ያለውን አቅምና ነገሮችን ያንን አደርጋለሁ በሚል ማለት ነው። ይሄ ምንድን ነው የሚያመጣው ስትይ ትረስትን ነው ሉዝ የምታደርጊው እኮ አታምኙም። አሁን ድረስ ለመፋቅ የተቸገርነው ምንድን ነው? አርሰናልን ማመን አይደል ያቃተን? ለምንድን ነው አርሰናልን መልሶ ለማመን ያቃተን ስንል እንዳናምነው ስለሆነ ነው። ረጅም ዓመት ኦልሞስት 21 ዓመት እንዳናምነው ሆነ። ስናምነው ሲከዳ ስንተማመንበት እንደተማመንበት ሳይሆን ሲቀር አሁን አሪፍ ሲሆን ሰዎች ለማመን አቃታቸው። ከአሪፉ አርሰናል ይልቅ ወጣ ገባውን ማንቸስተር ሲቲን ይፈሩታል። እናቴ ተሙት። ምንም እኮ ልክ እኮ ያልሆነ ነገር እኮ ነው፣ ግን ስሜት ከባድ ነው። ይሄንን አርሰናል እንዴት አታምኙ? ባንዴ እንደማይገነባ ሁሉ ባንዴ ለማፍረስም ከባድ ነው። ትረስትን ኢሮድ ያደርጋል፣ ጠርጎ ያጠፋል። የማትታመኝ ትሆኛለሽ። ነገ ስታሸንፊ ከነገ ወዲያ መልሰው ሊሸነፉ የምትባይ ትሆኛለሽ። ሳይገባሽ ተኮራርተሽ ሳይገባሽ ተዘናግተሽ እንዲህ ያለ የመታመንን ነገር ካጣሽው መልሶ በታላቅነት ሰው ኮንሲደር እንዲያደርግሽ በጣም ረጅም ጊዜ ይወስዳል። ማንቸስተር ሲቲ 2 ጨዋታ ቢያሸንፍ ሲቲ ተመለሰ ብሎ ማያወራ፣ ሲቲ ተመለሰ ብሎ ማይጽፍ፣ ሲቲ ተመለሰ ብሎ ማይተነትን እኮ የለ። አት ዘ ሴም ታይም ግን አርሰናል 1 ጨዋታ ቢሸነፍ ጀመራቸው ደግሞ ሊል ያሰፈሰፈ ደግሞ አለ። ምንድን ነው እዚህ ውስጥ ያለው ነገር? የዘንድሮውን ነገር ብቻ መነሻ ካደረግሽ ሲቲ አርሰናል አጠገብ አይቆምም፣ መድኃኒዓለምን አይቆምም። በጣም ሰፊ ልዩነት አላቸው አርሰናልና ማንቸስተር ሲቲ። ግን ምን አለ ክምችት ክፍል አለን አይደል? ሬዲዮ ምናምን ቲቪ ሰምተሽ ከክምችት ክፍላችን ተብሎ የአባባ ተስፋዬን አሁን እንደሚያወጣው አይነት ነገር ማለት ከክምችት ክፍልሽ ታወጩና ትዝ ይላል 2023 ላይ ሆነ ያኔ እኮ ሚያዝያ ላይ 8 ነጥብ ይበልጡ ነበረ ምናምን ይልሽ ትዝ ይልሃል። 241 ቀን የፕሪሚየር ሊግ የደረጃ ሰንጠረዥ መሪ ነበሩ፣ ግን የደረሱ 2ኛ ቀን የወጡት ምናምን ይልሻል። ይሄ ነው ከዚህ ይመጣል። ይሄ ከዚህ ከኋላው የጭንቅላትሽ ክፍል የሚመጣው ሐሳብ የዛሬውን ውበት፣ የዛሬውን ጥንካሬ፣ የዛሬውን መልካም ነገር ዋጋ እንዳትሰጩ ያደርጋል። ትረስት ኢሮድድ ሲሆን እንደዚህ ነው የሚሆነው፣ ሌላ ነገር አይደለም። መታመን ማትታመኝ ትሆኛለሽ፣ which is በጣም ይጎዳል። መልሶ ትረስት ሪጌን ለማድረግ ደግሞ በጣም ከባድ ነው፣ እውነት ለመናገር ከባድ ነው እንጂ በዛሬ መለኪያ አርሰናልን ለመጠራጠር አሁን በቼልሲ ቢሸነፍ ወየው ባይሆን ትሰሚዋለሽ። እመኝኝ አሁን ምን ወዳረ ጨዋታው ቼልሲ ካሸነፈ እመኝኝ 1 አርቴታ ይወቀሳል፣ 2 የአርሰናል ደጋፊዎች ፍርሃት ስሜት ውስጥ ይገባሉ፣ የፍርሃት ስሜት ውስጥ ይወድቃሉ። አሁን ያለው የመተማመንና ልብ ሙሉ የመሆን ስሜት እየቀነሰ እየቀዘቀዘ ይመጣል። ለምን ሲቲ በ4 ነጥብ ይሆናል ልዩነቱ፣ ቼልሲ በ3 ነጥብ ይሆናል ልዩነቱ ምናምን አይነት ስሌት ውስጥ ይገባል። ለምንድን ነው እንደዚህ አይነት ስሜት ውስጥ የሚወድቁት ካልሽኝ ልምዳቸው ባለፉት 21 ዓመታት ደህና ሲባሉ ደህና አለመሆን ስለሆነ ነው። ዩናይትድም አሁን የመኩራሪያ ጊዜው አልነበረም፣ ግን ፊል ያደረግነውን ነገር እነሱም ፊል ስላደረጉት የተኮራራው ማንቸስተር ዩናይትድ ዋጋ ከፈለ። እናም መታመን ሊያቅተው ይችላል እያሉ ይተነትኑታል ነው መልሽ።
ልክ ነው። እሺ እነዚህ ነገሮች መታየት አለባቸው። ለማንኛውም ማንቸስተር ዩናይትድ በኦልድ ትራፎርድ ተጫዋች በቀይ ካርድ ወጥቶ የተጋጣሚው ተጫዋች ማለት ነው ባደረጋቸው 46 ጨዋታዎች ተሸንፎ አያውቅም የሚሉ የቁጥር መረጃዎችም ወጥተዋል። 36ቱን አሸንፏል፣ 10ሩን ደግሞ ባቻ ውጤት ነበር ያጠናቀቀው። ስለዚህ ከ46 ጨዋታ በኋላ ለመጀመሪያ ጊዜ የመጣ ሽንፈት ነው። ግን ዩናይትድ ላይ ትላንትና በጣም ብዙ ኔጌቲቭ በሆነ መንገድ የሚጠቀሱ ነገሮች ያየንበት ጨዋታ እንደሆነ ማንሳት እንችላለን። አድማጮቻችን እናመሰግናለን አብራችሁን ስለነበራችሁ። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa have done